إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. بتدار وسط تجبي يالهونو ترتاري وجن كقلب موطات ለቀልብም ሰላም በሕይወትም ላይ እረፍትን ይሰጣል። ባልም ሚስቱን ሚስትም ባሏን በተገቢ መልኩ ነገር ግን ከጥርጣሬ ራቅ ባለ ሁኔታ መጠያየቅና ከምቀኝነትና አስፈላጊ ካልሆነ ቅናት በመጥራት መከታተላቸው ችግር የለው። ነገር ግን አለመተማመን እስከሚያሻክር ድረስ መጠራጠር አስፈላጊ አይደለም። ባልን የት እንደሚሄድ ከማን ጋር እንደሚውል ሰላይ የቀጠሩ ማስጎብኘት ውድ እህቴ ትዳርሽን አደጋ ላይ ይጥለዋልና ይህን ድርጊት ወደ ጎን ተዩ። ባልም ብትሆን ባለቤትህን መቆጣጠርና መከታተል እንዳለብህ ሳለ ነገር ግን በጥርጣሬ በሽታ ውስጥህን አትልከፍ። ጥርጣሬ ውስጥህ ላይ የሰፋ በመጣ ቁጥር መረጃ ለማግኘት ስትል ትዳርህን አደጋ ላይ ትጥላለህ። ለምሳሌ እንዲህ የሚያደርጉ አይጠፉም። በሄደችበት ሁሉ መከታተል፣ ይህም አልበቃ ሲላቸው እሄዳለሁ ያለችው ቦታ ነው የሄደችው ወይስ ሌላ ቦታ በማለት ወደ ቦታው የደወሉ ለማረጋገጥ መሞከር። በዚህ ወቅት ሚስት አልታመንም እንዴ የሚል ስሜት በውስጧ ላይ ይጨርባታል። ቦርሳዎቿን መፈተሽ፣ የስልክ ሜሴጆቿን መከታተል፣ የድሮ ታሪኳን መፈተሽ። በተለይ ወጣት የትዳር ጥንዶች ከዚህ በሽታ ተቆጠቡ። በተለይ ሚስትህን ከዘመዶቿ ጋር አትጠርጥር። ከወንድሞቿና ከአጎት ከአባቷ ጋር ስትጫወት ስታይ አትቅና። አንዳንድ ጉዞ የሚያበዙ ባሎች ሚስታቸውን እስከ ዝሙት ድረስ የሚጠረጥሩ አሉ። በትዳር ላይ የማይገባና ከልክ ያለፈ ቅናትን ማስወገድ ይኖርባቸዋል። አላህ እንዲህ ይላል፣ እናንተ ያመናችሁ ሰዎች ሆይ ከጥርጣሬ ብዙ ራቁ፣ ከጥርጣሬ ከፊሉ ኃጢአት ነውና። ነቢያችን ሰለላሁ ዐለይሂ ወሰለም የሐሰት ጥርጣሬን አስመልክተው እንዲህ ብለዋል፣ አንድ ንጹሕ ወንድ ወይም ሴት በሐሰት የወነጀለ ሰው የፍርዱ ቀን አላህ እሳት ውስጥ ይከተውና ለሰራው ጥፋት ቅጣቱን ይሰጠዋል። ወንድም ደግሞ በተቃራኒው ግድ የለሽ ሁን ማለት አይደለም። በተገቢ ቦታ ላይ ሆነ ተገኝ። ዓሊ ረዲየላሁ ዐንሁ ልጃቸውን ሐሰንን ረዲየላሁ ዐንሁ እንዲህ ሲሉ መክረውታል፣ መሆን በሌለብህ ቦታ ላይ ሆነ ከመገኘት ተቆጠብ። ምክንያቱም ይህ ነገር ጥሩ ሰዎችን ወደ መጥፎ ተግባራትና ኃጢአት ሊያመራቸው ይችላል። ዙበይር ኢብኑል ዐዋም ረዲየላሁ ዐንሁ ባለቤቱን ወደ መስጊድ አትሂጂ በማለት ይከለክላት ነበር። እርሷ ግን ለመቅረት ፈቃደኛ አልነበረችም። ጥልቅ እምነት ያላትና ጨዋነትን የተላበሰች እንስት ነበረች። ባለቤቷም ለመከልከል ያነሳሳውን ጉዳይ ጠንቅቃ ታውቃለች። አንድ ወቅት ዙበይር በምሽት ወደ ሰላት ስትወጣ እርሷ ሳታውቅ በመንገድ ላይ እየሄደች ጨለማውን ተገን አድርጎ በእጁ ሽንቷን ጎሸም አደረጋትና በፍጥነት ወደ ቤት ተመለሰ። ከዚህ በኋላ ዳግም የሰላት ጊዜ ሲመጣ መሄዷን እርም አድርጋ አቆመች። ዙበይርም ዓቲቃ ሆይ ለምንድነው ወደ መስጊድ የማትሄጂው ሲል ጠየቃት። ዓቲቃም ምንም አይነት ችግር በሌለባቸው ሰላማዊ ሰዎች ዘመን እኛ ሴቶች ለሰላት ወደ መስጊድ እንወጣ ነበር፣ ዛሬ ግን አልወጣም አለችው። ቅናት
የግል በሆነ ወይም የግል ሆኖ በሚሰማ ነገር ላይ የሚደረግን የመጋራት ወይም የመነጠቅ ስጋትን የሚያንጸባርቅ ስሜት ነው። ቅናት በሰው ላይ እንዳሉት የተፈጥሮ ስሜቶቻችን እንዳንዱ ነው። ከዚህም የተነሳ በወንዶችም ሆነ በሴቶች ማንነት ውስጥ የተዘራ ነው። ይህ ስሜት እንደ ሌሎቹ ስሜቶቻችን ከመጠኑ እስካልወረደ ወይም እስካልጨመረ ድረስ ለማንነታችን ጥራት አስፈላጊ ነው። ምሁራን እንደሚሉት ጤናማ የሆነ ቅናት በርካታ ጠቀሜታዎች አሉት። ለምሳሌ ራስን ለማሻሻል ኃይል ይሆናል። ግንኙነትም ሰላም መሆኑንም እርግጠኛ ያደርጋል። ንጽህና ያለው ማህበረሰብ እንዲፈጠር ያደርጋል። ምክንያቱም ቅናት ልቅነትን የሚጸየፍና በአግባብነት ላይ የመወሰንን ጥያቄ የያዘ ነው። እንደ ቤተሰብም ክብርን የማስጠበቂያ መሳሪያ ነው። በተለይም ወንዶች ከሴቶች የበለጠ የቤተሰባቸውን ክብር ለመጠበቅ ይህ ስሜት ያስፈልጋቸዋል። ከዚህም የተነሳ ከእናትና ከእህት የበለጠ አባትና ወንድም በቤተሰብ መካከል የሚፈጠርን ጨዋነት የጎደለውን ተግባር በቀላሉ አይመለከቱትም። ብዙ እናቶችና እህቶች ግን በቤተሰብ መካከል አግባብነት የጎደለውን ግንኙነት እያዩና እየሰሙ ከመቃወም ይልቅ እንዳይታወቅ የማድረግ ዝንባሌ ይታይባቸዋል። ጥናቶች እንደሚያሳዩት ጤናማው የቅናት አይነት በተለይም በሴት ልጅ ላይ ሲሆን ጠቃሚ መሆኑን ነው። ምክንያቱም መጠነኛ ቅናት ከባሏ ጋር ላለው የጾታ ግንኙነት ዝግጁ ያደርጋታል። ይሁንና ከልኩ በሚያልፍበት ጊዜ የችግር ምንጭ ሊሆን ይችላል። በተለይም ልኩን ያለፈ ቅናት ከወንድ ልጅ በኩል በሚሆንበት ጊዜ የከፋ ይሆናል። ወንድ ልጅ ልኩን ወዳለፈ ቅናት ውስጥ ሲገባ ወደ ዝምታ፣ ወደ ማግለልና ወደ ማድፈጥ ውስጥ ይገባል። ጥናቶች እንደሚያሳዩት ከሆነ ወንድ ልጅ ቅናት ውስጥ በሚገባበት ጊዜ በቀላሉ ይቆጣል። ባለቤቱ ከማንኛውም ሰው ጋር ስታወራ ደስተኛ አይሆንም። ከእርሷ ጋር የሚገናኙ መረጃዎችን ያነፈንፋል። ሰዎች ባለቤቱን እንደሚያደንቁ ሲያውቅ ይረበሻል። የሌሎችን ሕይወትም ይመቀኛል። በእርሷ ዙሪያ የሚገኙትን ማለትም ስለ ጓደኞቿ፣ ስለ እህቶቿና ስለ ሌሎችም ሰዎች ጥሩ ነገር አያወራም። በሕዝብ መካከል በሰርግና በመሳሰሉት ላይ የቁጥጥር ትኩረቱ ይንጸባረቃል። ያለማቋረጥ ክትትል ያደርጋል። በእርሷ ደንታ እንደሌለው ለማስመሰልም ይሞክራል። በውሳኔዎቿ ላይ ጣልቃ ለመግባት ይጠራል። ከሌላ ወንድ ጋር በሚመለከታት ጊዜ ይበልጥ ይረበሻል። በሌላ በኩል ደግሞ የሰዎችን የቅናት ስሜት ከነጭራሹ የሚያደነዝዙ በርካታ ነገሮች መኖራቸውን ጥናቶች ያሳያሉ። ለምሳሌ ቀይ መስመር የሌለው ማህበራዊ ልቅ ግንኙነት፣ ጨዋነት የጎደላቸውን ቃላቶችና ድርጊቶችን መልመድ፣ የቅንጦትና የመሞላቀቅ ህይወት ውስጥ መግባት፣ ንጽህና የጎደላቸውን ድርጊቶች የባህል አቀንቃኞች ከለላ መስጠት፣ መረን የለቀቀ የነጻነት ትርጉም፣ በብዙሃን መገናኛ በኩል የሚረጩ የባህል ወረራዎች፣ የወንድነት ወይም የሴትነት ሚናን ማጣትና በተደጋጋሚ ኃጢአት ላይ መውደቅ የቅናት ስሜት እንዲደነዝዝ የሚያደርጉ ናቸው። ልቅነትን የሚከተሉ ሰዎች የቅናት ስሜታቸው የከሰመ ወይም የሳሳ ነው። እነርሱ ግን ይህን መብት ሲያሻቸውም ስልጣኔ አድርገው ያስቡታል። በአንጻሩ ደግሞ ንጽህናን የሚወዱና በእምነታቸው ጠንካራ የሆኑ ሰዎች የቅናት ስሜታቸው ይነቃ ነው። ቅናት አልባ እንስሳዊ ልቅነትንም መሰልጠን ሳይሆን መሰይጠን አድርገው የሚቆጥሩ ናቸው። በኢስላም ሸሪዓ አንዱ ሌላውን ወገን ወደ ተሳሳተ የቅናት መንፈስ የሚከቱ ነገሮችን ማድረግ እርም ያደርጋል። ቁርአን ወደ ኃጢአት የሚገፈትሩ ነገሮችን መራቅ እንደሚገባ ያዛል። ለምሳሌ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቁል ሊልሙእሚኒነ የጉዙ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ዛሊከ አዝካ ለሁም ኢነላሀ ኸቢሩን ቢማ የስነዑን።
ለአማኝ ወንዶች እይታቸውን እንዲቆጣጠሩና ብልቶቻቸውን እንዲጠብቁ ንገራቸው። ይህ ለነርሱ ተመራጭ ነው ይላል በሱረቱ ኑር አንቀጽ 30። በዚያው ምዕራፍ ቁጥር 32 ላይ ሴቶችም ባሎቻቸውን ወደ ቅናት የሚያስገቡ ነገሮች ማድረግ እንደማይገባ ይከለክላቸዋል። ይሁንና ፈር የለቀቀ የቅናት መንስኤ የሚፈጠረው አስጠርጣሪ ቦታ ከመገኘት ወይም ከልክ በላይ ተጠርጣሪ ሰው በመሆን ነው። ከዚህም የተነሳ ታላቁ ቁርአን እንዲህ ይላል፣ ያ አዩሃ አለዚነ አመኑ እጅተኒቡ ከሲራን ሚነ ظን፣ እናንተ ያመናችሁ ሆይ ከጥርጣሬ ብዙውን ራቁ። ሱረቱል ሁጁራት አንቀጽ 12። ከዚህ ትምህርት የሚቀሰሙ ቁም ነገሮች ባጭሩ እንደሚከተለው አቀርባለሁ። ከጥርጣሬ የሚወለድ ስሜት ወደ አደገኛ ውሳኔ ሊያመራ ይችላል። ጥርጣሬ ብልህነት በሚያንሰው ጭንቅላት ውስጥ ከገባ የክፋት መፈልፈያ ይሆናል። ለጥርጣሬ የሚጋብዙ ነገሮች ከውጭ መኖራቸውንና ስሜታችን የሚፈጥራቸውን ጥርጣሬዎች መለየት አስፈላጊ ነው። ጥርጣሬ ወደ እውነትም ወደ ሐሰትም የሚያደርስ መንታ መንገድ ያለው በመሆኑ ብስለት የሚጠይቅ ጉዳይ ነው። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም ቅናትን አስመልክተው እንዲህ ብለዋል፣ ከቅናት አይነት አላህ የሚወደውና የሚጠላው አለ። አላህ የሚወደው የቅናት አይነት በአስጠርጣሪ በትክክለኛ ፍንጭ ላይ ተመስርቶ መቅናት ሲሆን፣ አላህ የሚጠላው የቅናት አይነት ደግሞ ያለ በቂ ምክንያት መቅናት ነው። በሌላም ሐዲታቸው አንዲት ሴት የሌላን ሴት ውበት ለባሏ ልክ እንደሚያያት አድርጋ አትግለጽለት። ቡኻሪና ሙስሊም ዘግበውታል። ከዚህ ከነቢያችን ዓለይሂ ሰላቱ ወሰላም ሐዲቶች ልንቀስማቸው የምንችላቸው ቁም ነገሮች እንደሚከተለው አቀርባለሁ። ጤናማ ቅናት ለጤናማ ጥምረት አስፈላጊም ተፈጥሯዊም ነው። የቅናት ስሜት ሲኮስስም ሆነ ሲያብጥ ጤናማ ነገርን አያስከትልም። ስለ ጾታ የሚነገሩ ልቅ ቃላት ሰዎችን ወደ ልቅነት የመቆስቆስ ሚናቸው ከፍ ያለ ነው። ሴቶች በወንዶች ከመፈተናቸው የበለጠ ወንዶች በሴቶች ፈተና ላይ የመውደቅ ድርሻቸው ከፍ ያለ ነው። ቅናት በአእምሮ ላይ ውስወሳን የሚፈጥር ምክንያታዊነትንና ማረጋገጥን የማይፈቅድ ነገር ነው። ልኩን ያለፈ ቅናት እንደሚያሰክር የአልኮሆል መጠጥ ነው። ቅናት እንደ ከባድ የጥርስ ህመም ነው። መሄድና መመለስን እንጂ የትኛውንም ሰው አንድ ነገር እንዲሰራ አይፈቅድለትም። ቅናት መጠነኛ ሲሆን ይገነባል፣ ከልክ ሲያልፍ ያወድማል። ቀናተኛ ሰው ራሱ የሚሰማውን እንጂ ሌላውን እውነት መስማትም ሆነ መመልከት አይፈልግም። ቅናት በገባበት ቅጽበት እውነት ከጭንቅላት ወዲያውኑ ትወጣለች። ቅናት ለፍቅር በአበባ ላይ እንደሚጨመር ውሃ ነው። በልኩ ሲሆን ያነቃቃል፣ ሲበዛ ይገላል። ሴት ልጅ ስትቀና ታለቅሳለች። ወንድ ልጅ ሲቀና ዝምታን ያበዛል። ሴት ልጅ ስትቀና ወንድ ትጠላለች። ወንድ ልጅ ሲቀና ራሱን ይጠላል። ቅናት እሳት ነው። ልብ ማገዶ ነው። ልብህን ቅናት ከነካው መቃጠሉ የማይቀር መሆኑን እወቅ። በፍቅር ውስጥ ቅናት አለ። በቅናት ውስጥ ግን ቅናትም ጥላቻም ሊኖር ይችላል። ቅናት መግደልም ማዳንም የሚችል ኃይለኛ ስሜት ነው። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።